እንደዚህ አስበሽ ታውቂያለሽ? በየሀገሩ ያሉትን አሁን ለምሳሌ ኢንዶኔዥያ፣ ቻይና አካባቢ ያሉ ጦጣዎችን አይተሻቸዋል? እንዴት ላይ ግዙፍ ናቸው ነው የቻይናዎቹ አይናቸው ሁሉ ጠባብ ነው። እናቴ ጤነኛ አይደለም። ምን አድርጋችሁ ነው የጠበቃችሁ? ከእናንተ ራሳችሁ ያጠራጥረኛል አንዳንዴ። ከዛ ያንን ካየሁ በኋላ ቲክቶክ ላይ ውጥት ብዬ አንዳንድ ሰዎችን ሳይ ማን ይመጣል? አብዲሳ አላወቅሽ? አብዲሳ ደግሞ ማን ነው? ጌታ ካለ መጥቶ ይከራከር ያለ። እኔ ግን ምን ብያለሁ? እንደዚህ አይነት ሰዎች ጋር አትዋል። አርፈ ቁርአንህን ቅራ እንዴ! ምን አይነት ጉድ ነው? እኔም መጽሐፍ ቅዱስ እናብብበት። እኔ እንደ ሞሰብ የሆነ ሰዓት ላይ ልብስ ገዝተን ደክሞኛል ምግብ ቤት እንሂድ አልሽኝ። ከዛ ሞሰብ ቤት ሄድን። ቦታው በጣም ያምራል ምናምን ነገር ግቢ ላይ ይዞን ሄደና ውስጡን አስጎበኘን። ከዛ ዋርኒንግ እንዳይሰጥ እዚህ አካባቢ የሆነ የሚጠጡ ባር ነው ምናምን ብሎ አሳየኝ። በጣም ግድንግድ ቤት ነው። እሺ ብዬው ውጩን ላሳያ አለኝ። ከዛ ውጭ ወጣ። ውጩን አሳየን። ዋው ያምራል ሲል የሆነ ውሃ ፏፏቴ የሚወርዳል ግቢው ላይ ራሱ ያሰራው ዲኮር ይመስለኛል። ከዛ ኢትዮጵያ ውስጥ እንኳን እንደዚህ አይነት ጉሬዛ የለም። የሆነ ከኡጋንዳ ምናምን አጎትህን አየኸው ይለኛል። ዋይ መሶብ አውቀክ ነው እናቴን ዘርተን ኪፉ ቀጥታ አየር ላይ ያስወጣሁት። አጎታ አመጣጣችን ከዛ ነው ሊል ፈልጎ ነው። ምንድን ነው የኢትዮጵያ አመጣጣቸው ከጦጣ ነው ከዝንጀሮ። እነዚህ ቅጭን ያሉ እንደዚህ አመድ የሚመስሉ ዝንጀሮች የሉም? እነ ጉሬላ በዩጋንዳ ያበሻ ዘር እንደ እውነት የሰው ልጅ አመጣጡ ከዝንጀሮ ነው ከተባለ ኢትዮጵያ የመጣ ነው። ኢትዮጵያ ውስጥ ከሚገኙ ዝንጀሮች ነው። እነዛ ቀጫጭን ዝንጀሮች አመዳማ ከለር ያላቸው ቂጣቸው ጠባሳ ምናምን ግድንግድ ጉሬላ ኢትዮጵያ ውስጥ የለም፣ ተፈልጎ አይገኝም። አንዳንዴ አስባለሁ እናቴን የሰው ልጅ ሳይንስን የሆነ የምታስበው ነገር አለ። የሰው ልጅ አመጣጡ ዝንጀሮ ስትል አፍሪካን ሀገር ስትል ግድንግዳቸው ረጃጅም ምናምን ናቸውና ዝንጀሮውን ገብተህ ስታይ ጉሬላ ጉሬዛ የሚባሉ ግድንግድ አላለሁ። ኢትዮጵያ ውስጥ ደግሞ እስቲ ጦጣ ነው ያለው። ጭላዳ ዝንጀሮ የሚባል አለ ደግሞ። አንተ ኢየሱስ ክርስቶስ በአምሳሉ ላይ ፈጠረን። አይ ነገሩን ስናስብ የምን ነገር ነው የምታስበው? ሁላችንም በአምሳሉ ነው። ሰው ጋግባሃል አይደለም? እግዚአብሔር ይመስገን። እዚህ ልሻል ቡላላ ጋር 2 ቀን ነው እሱ ቤት ገብተን እናላግጥ ብለን ሄደን የተረገበ ልጅ ነው። ጥያቄ እየጠየቅ ነው ምናምን በውስጥ መስመር ምን ቢለኝ ጥሩ ነው የሆነ እኮ የሚያሳምን ነገር አለው አላለኝም? ቡላላ ቀርቦ ራጅ ነው። ደንግጬ ፓስተር ደንዲሳ 2 ቢያናግረው ልውጥ ነው የሚለው። ደንግጬ መጨረሻ ላይ አንተ እውነት አምነህበት ነው እንዴ ይለዋሉ። ጅቡ እኔ የሆነ እንትን አለኝ አለ። በቃ አንድ ፈጣሪ እንዳለ አውቃለሁ አለ። በቃ ሌላ በቃ ምንም መስሜ ጥጥ ነው። በቃ እኔ ምናምን መጥራት አልፈልግም ፖለቲካ እንዳይሆንብኝ። ግን አንተ ግን እግዚአብሔር እንዳለ ታምናለህ? እግዚአብሔር ታምናለህ? እኔ ፖለቲካ ባይ ስርዓት እንጂ ስሚ አገሩ ለምታል ተመካከራችሁ ጠበቃችሁ ወላ ያናችሁ አንቺ ደግሞ ስርዓት እንጂ ቆይዋ ፍቅሬ ምንድነው? አነቃሽም እንዴ? ነቅቻለሁ። አነቃሽም ተኝ በቃ ተኝታለች። ሚስቱን መቀስቀስ አይቻልም። ቻው። እሺ። አይ ምን ስታረግ ነበር? ይሄኔ የለችም ብለህ ስትሳደብ ነበር። አጅቦ እንዳትሳደብ ንገሩኝ። ከስር ተሳድቧል አልተሳደብም? በፍጹም ሰውን አልነካም። ግን የአንድ ነገር ልንገርሽ እናቴ ሰሞኑን ማለት ነው you know how much love you እናቴ
ብዙ ጸባዮች ምናምን ካለኝ እንትን አንጻር ካለኝ ሳውንድ ሳይለንት ጋር ማለት ነው። አንቺ ትልቅ ተዋጽኦ አለሽ እና አንዳንድ ሰዎች ግን ሰዝ እህቴ እያለ የሚያከብራትን ልጅ ልብ ቅርጽ ኮፍያ ብሰጣት ምን ትሆናለህ? አሁን ኮፍያ ይሰጣል የሆነ ይሄ እንዲህ ፍንድት የሚለው ነገር ዋይ ዩዶዊንግ አሁን ምን ትርፋ እና እንዲህ እቺን ጸባይ ታውቂያለሽ ምን ያክል 360 ዲግሪ ካለው አንጻር ላይ ቅይር እንዳለች ታውቂያለሽ። እና አንዳንድ ሰዎች ይገቡና የሚናገሩት ነገር ያስጠላል፣ የሚያወሩት ነገር እና በጣም የሆነ በቃ እዚህ ጋር በቃ አፍንጬ ላይ ደርሶ በቃ ትናገር ብለኝ ዛሬ ትንሽ የተናገርኩትና ሌላውን ደግሞ እኔ ስትነሳ ይሆናል ተኝታ ዋጣ አረኩት ደግሞ ግን ትንሽ እየተናገርክ ነበር። ለሰው ወደ ስራ ነች ነው የምትገቡት እያለ ነው። ሉሊ ሴት ነች ምድን ሉሊትዬ ወደ ስራ መች ነው ገብተናል እኮ ሞሰብ ሰደበኝ እኮ እንዴ እንዬ ምን ነሽ ነው እንዴ እንደዚህ አይነት ጥያቄ እዚህ ስምንት ሰው ባለበት ለምንድን ነው ዝንጀሮ ናችሁ የምትለንኛ? ኖ እኑ ያልገባሽም አሁን እኔ ፈጣሪ እንዳለ እናምናለን። እሺ ሁላችንም ኢትዮጵያውያን በተለይ ማለት ነው። ግን ወደ ሳይንሱ ዓለም ግቢ ዝም ብለሽ በቃ ፈጣሪን ወደ ጎን አድርጊውና ማለት ነው አለ እምነቱ ምኑም ማለት ግን አስቢው ግቢና አፍሪካን ሀገር ያሉት ጉሪዛዎች ምናምን ከዛ አፍሪካ ውስጥ ያሉት ሰዎችን ደግሞ እያችሁ ግድግድ ረጃጅም ምናምን አይደል? አዎ ኢትዮጵያ ውስጥ ደግሞ ይጂ ኢትዮጵያ ውስጥ ዝንጀሮ ምናምን አይተሽ አታውቂም? እነዚህ ጭላዳ ዝንጀሮዎች ምናምን ኦፍ ኮርስ አፈር የመሳሰሉት ጤናኒ ጥዬ ምናምን እድገታችሁ ከሆነች ሴንቲ በላይ አታደርግ። ከዛ ኢትዮጵያውያንም ስታያቸው አመድ አጫጭር ምናምን ዛሬ ተጨፈከስ እንስሳቶች ጋር ልታጣላኝ ነው። አትችላቸው ተሰብስበው ከመጡብህ ብዙ አይቻለሁ። እዚህ እንትን አለ ፓርክ አለና ቲክቶክ ላይ ቪዲዮ ይደርሰኛል። እናቴ ነው አይናቸው ጥብጥብ ያለ ሙዝ ሲሰጧቸው ምናምን። የቻይናዎቹማ ጭራሽ አክሮባት ይችላሉ። መነጽር ይወስዱባል ከአይነ ላይ ምን ጭቅ አድርገው። አንተ ሐዋሳ ያሉት የእኛን አላየክም? ተንኮለኞች ናቸው። በጣም ላይ ይዞብኝ ወጥቷል። እኔ ላይክ ዛፍ ላይ ጦጣው ምን ጥቅ አድርጉ ከዛ ውርውር ያደረገው አመዳም ነገር ነው አይደለም? አይ ጦጣ እንትን ነው ድንቡሽብሽ ያለ ቀይ ትልቅ አይን ያለው ምናምን ነው የሚሆነው። እና ጦጣ ምን አይነት ከለር ነው ያለው እንዴ? አመዳም ከለር ታዲያ እና የውጮቹ ይለያሉ እንዴ? አረ አሁን ጉሪዛ ጥቁር ነው ምናምን አፍሪካ ውስጥ ኡጋንዳ ምናምን የሚገኙና ኡጋንዳውያን ስታያቸው ግድንግድ ጥቁር ምናምን አፍንጫቸው ሰፋ ያለ ምናምን ሰው ላስገባልሽ አንዴ የሆነች እንትን ልበል። ማንን ምረጭ? ሴት ወንድ ይግባ? እኖ መልካም አስተሳሰብ ያለው ሰው አላ አንቺ መጣሽ። የልትሄድ ነው ግን የልትሄድ ነው። ቆይ 2 ደቂቃ እኮ እሺ። ኦንሊ 2 ሚኒት እንዴ ዜዶ ጅቦናት እኔ አንቺ ታጣየኛለሽ። ቁልታም ነጭ ኪብኒ ይገዛል ታጣየኛ። ቆይ ማንን ላስገባልሽ መሰለሽ? እንዴ እቺ ቆይ ሂጃብ ለብሳለች። እቺ ቆይ እቺ ጥሩ ሴት ትመስላለች። ቆይ አላ ትፈራለች። ሄሎ ሄሎ እቺ ቃ ያጠበች ነው። ረስተዋለች። ኤርፎን አለ ምንም አታስታውሰኝ። ረስታኛለች። የሆነ ሰዓት ላይ ረስታኛ። እኔ እኮ ሰው ያዳምጠኛል 1000 ሰው አለ ምናምን ብዬ የምንገበገበው ነገር እኮ 800 እያዳመጠ ቃ ያጠቡብኝ ነው። እናቴ
يبا معري دقفني معكوري تحكي معكور على بعض እንዴት ነሽ هذا እናት ሐጽት ጋር ነው ረምሽ ነይ ታጣቂ አይደል እንዴት ነሽ ዘደዋ ደህና ይጅ በሐዊ እንዴት ነህ ሰላም ነሽ ደግ ነኝ እግዚአብሔር ይመስገን እንጂ በሐዊ ዲጄ ሚላ አባቴ ኮፒ ሊንክ እያረከነኝ መቻራዳ ልጅ እንዲህ አይነት ሰው እኮ ነው የሚያስፈልገው እሞ እንታ ያለው ሐዲሽ ነገር ኩሉ ጽቡቅ አለው ኩሉ ህራ ያለው አረጋግጥ ሐዲሽ ነገር የለን አረጋግጥ ሒዘሙ ነገር ሐዲሽ ነገር ክልዋ ተስማዕ እንዶ አይ አጀንዱ ንገረን እስኪ እንታይ ዘሎ ናይምታ አጀንዳ አይዳ ተላታሰብ ያኔ አንቺ የሰው አጀንዳ እንዳትቀበይ አደራሽ ነው ምንድነው እኔ ያስፈልገኛል ትዳር ነው ባልፍለጋል ምንድነው እንዬ ትባላለች ማዕሬ ማናት አው እናት እንታወቃለን እኮ አንተ አውቃታለሁ እኮ ሳማ ውድ ባለቤት ናት እስቲ አዳምጪ ውድ ትሆነ አንቺ አዳምጪ መጀመሪያ ሐሳቤ ልጨርስ እንጂ ታይ እንጂ ዘዶ ማዕሬ ቅልጥፍ ቅጥፍ አይት አጁ ወንዴካ እንደህል ቀድሙ አካል አነ ኮጽ ባለቻው ጅቦ ሜሲን እየተሳደብክ ነበር እንዴ ናውጣ ያለሽ እኮ ተሰጥቶኝ ሜሲን ተሳድበ ነበር ወይ ልመልስ ማንን ሜሲ ተጫዋቹ ኧረ አልሰደብኩም ጉጥ ነው ዘንድሮ አይ ግን ከልብ በጣም ደብሮኝ ነበር እናቴ ምን ሀፕን ሆኖ ነው ማርያም ተኝቼ ነበር እኮ ቤታቸውን ከፍተው ያሉን ነገር እየተናገሩ ጅቦ ምናምን ይላሉ ስሜን ነው እኔ በዚህ ጉዳይ ላይ ማውራትም እንደማልፈልግ ታውቂያለሽ መጀመሪያ እንደዚህ በሞተ ሰው ነው ደሞ ማለት እነ ጅቦ እንደዚህ አድርገው እነ ጅቦ ናቸው እንደዚህ ያረጓት ጅቦ ምናምን ሲሉ በቃ ያስጠላልን ማለት እኔ እንደ ሰው ልጅ የሚያወራው እንዳስተዳደጉ አይደል እንዳመጣጡ አይደል አዎ በቃ የሰው ልጅ ከሞተ ነፍስ ይማር ላሉት ደግሞ ለቀሩት እግዚአብሔር እንትን ይበላችሁ ያጽናችሁ እንጂ አለች መቀሌ ታፍና በነጅቦ ግሩፕ ሄደች ቀብር ፎቶ ላይ ለምን ፎቶ የለም እናቴን እኔ በቃ አስጣላይ በቃ መናገር አልፈልግም እነዚህ ሰዎች ለምን ወጥተው ያልተናገሩት ግዚው ስላሉና አዘን ላይ ስለሆኑ ወጥተው ሲያወሩ ገብተን ያጽናችሁ አይደል እንደ ኢትዮጵያዊነት አዎ ግን በቃ አሁን በዚህ ኢሹ ሞር ሲወራ በቃ ሞር ኢሹ ነው ጅቦ ደግሞ ከፍቶ ቤቱን እንደዚህ ያለ ይላሉ በቃ ኖ እኔ ምንም አይነት እንትን አይደለም እኔ የኔን ስም ነው ገባሽ ስሜ ነው እነ ጅቦ ግሩፖች ትግሬዎች አፍነዋት ምናምን ይሄኩ አንተ ከመጀመሪያው እንትን ስትል ነበር እኔ ያየሁኝ ነበር አንዳንድ ቪዲዮዎችን እንደውም ስታስታርቅ እናት አክብር ስትል ምናምን ነበር በቃ አይደል ጥላቻ መጥፎ እንትንነት ይሁን ምን አለ እንኳን ብልጥ ዘረኞች ብንሆን የተማረ ዘረኛ ብንሆን ጥላቻ ጭፍን ድድብና ድንቁርና ምናምን ከዚህ በፊት አለች የለችም ታለች አልሞተችም ምናምን እንደዛ ያን ሁሉ ናሽናል ጂኦግራፊ ሲያሳዩን ነበር ተራራ ለተራራ እናቴን አሁን ደግሞ ታው በቃ እኔንም ታውኝ በቃ እናቴ መጥፎ ነገር ሁሉ እናገራለሁ ሰሞኑን ግን በቃ ከአቅሜ በላይ የሆነ መጣ እናቴ ትሙት ዝም ብዬ ሳያቸው ግን በቃ ፈጣሪ እንትን ይበል በቃ እኔ አንድ ነገር የገባኝም ብቻ ላይ አንድ ነገር ላስረዳ ጅቦዬ ግን ከዛ በኋላ እዚህ ጉዳይ ላይ ባታወራ ደስ ይለኛል ነፍስ ማጠብ ነው የሚወራው እንጂ በጣም ነው የሚያሳዝነው ግን አንድ የገባኝ በቃ ሰው መሰብሰብ ይፈልጋል በዚህ ጉዳይ አሁን አንዳንድ ሰዎች እኔ አሁን ለምሳሌ እኔ እንደዚህ አይነት ነገር ውስጥ አልገባም አላወራም ግን ቤቴን ብከፍት አንተን ሰው እንደሚያይቅ አያየኝም ሰው ቤታቸው አንዳንድ ሰዎች ቤታቸው ሰው ላይ አይመጣም ቤታቸው ይመታል ኢሹ የላቸውም እዚህ ቲክታክ ላይ ደግሞ ለመቆየት ብለው የሚያስቡት የሆነ ላይክ ሰው ጭንቅላት ላይ መቆየት አለባቸው ጥሩ ስራም ይስሩ መጥፎ ስራም ይስሩ የሆነ ነገር ተናግረው ሰው ጭንቅላት ላይ መቆየት ይፈልጋሉ ኢሹ ክሬት ማድረግ ይፈልጋሉ ሰውም ለመሰብሰብ ነው አንዳንዴ ላይክ
አዝነውም ከልባቸውም አዝነው በስነስርዓት ተሰምቷቸውም አይደለም። እንደዛም ደግሞ እንዴ በእንደዚህ አይነት የሚመጣ ሰው ቢቀርስ እንዴ ባይሽስ 2 ሰው 4 ሰው ይዘሽ ህሊናሽ ደስ ብሎት ሳትጨናነቂ ማውራቱ አይሻልም? እንዴ እነን አጀንዳ ሰው ያየኛል ብሎ እንደዚህ የሰው ስም እየጠሩ ምናምን በጣም የሚያስጠላ ነገር እኔ አላቅም። ያንተን አስተሳሰብ አሁን እኛ ያለን እዚህ ስንት ሰው ጥሩ አለ ጅቦ፣ ያንተ ጋር አሁን ስንት ጥሩ ሰው አለ። ያንተን አስተሳሰብ ግዴታ ሊኖራቸው አይችልም። ኦፍ ኮርስ እንደ ፍሬንድ ትነግራቸዋለህ ምናምን፣ ግን በቃ ከነሱ ጋር ተችታቸው ደግሞ የባሰ ትድድብ ነው። ለምን አንተ ኤነርጂህን ድሬን ታደርጋለህ? ስንት ነገር ማድረግ ስንት ቤት ፋሚሊዎች እያሉ እዚህ ከነሱ ጋር መሳቅ መጫወት እየቻል ለምን? እሱማ ዝምብ አበባ ጥሩ ነው ብለሽ ብትመክሪያት ዝምባም እስከሆነሽ ድረስ ሽንት ቤት ወይ ደግሞ ቱኒ ላይ ስታንዣብብ ነው የምታገኛት። የዱባይ አጀንዳ ይሻለን ነበር። ታይ ስማ፣ እሺ ዘፈን ጋብዘኛው። አሁን እንኳን ዘፈን ጋብዥሽ ነበር። ቆይ አንዴ ቡና ጠጥቼ ነበረ ልንገርሽ። እሺ ምንም ሊያነቃኝ አልቻለም። ምንም እና ልደግም ነው ዳዊት ተባው ማርያም በደንብ አልነቃሁም። ዳዊት ሄደኝ ወይ መጨረሻ የሚወርቁ ፉይ አብይ ከላሽ ጎሽ እናቴ ትሙት መርጠስ ቆይታ ይገባል። አውቶማቲክ ጠቅጠቅ አሪ ሲሪየስ ታኛሽ ጥለሽ። እሺ ልዝፈንለ አንቺ ወረተኛ ተኛሽ ወይ ጥለሽኝ። ማን የቀሰቀሰሽ ግን በእናትሽ? እንዴ የሆነ ውስጥሽ ነግሮሽ ነው? ማርያምን እኔ ቤቴን ከፍታለሁ ብዬ ነበረ። በጣም ተናድጄ ነበረ። አንዳንድ ሰዎችን እንትን እያልኩኝ እንደውም ጥሩ ዜና አለ ነግራቸዋለሁ አላልኩም ነበር? ቅድም ስራ ላይ ነበርኩኝና በቃ አንዳንድ ሰዎች አመለካከት በዚህ ጉዳይ አሁን በጀመርኩት ለምን ዜናውን አትነግሪኝ? ትናንት ገበያለሽ ይስተብቅ ነበር። እሺ ልንገርህ፣ እናንተ ትነግራቸዋለህ፣ እኔ ልንገራቸው። ንገሪያቸው። እሺ በቃ ይሄን ላይክ የጀመርነውን ፕሮጀክት እዚህ አሜሪካን ሀገር ላይ ላይሰንስ አግኝቻለሁኝ። ሶ ላይሰንስ ሆኗል እና አሁን ኢትዮጵያ ላይ ዝም ብሎ መርዳት አይቻልም። ዊ ኒድ ላይክ ላይሰንስ ያስፈልጋል እና ኢትዮጵያ ላይ አሁን እዚህ ድርጅት ስለተመሰረተ ኢትዮጵያ ላይ ሄደን ለምናደርገው ነገር ህጋዊ ነው ማለት ነው። አሁን ህጋዊ ሆነ ማለት ነው። ላይሰንስ የድርጅቱ ላይሰንስ ያ ድርጅቱ መንዳት ይችላል ማለት ነው። ለእናት ቻሪቲ ፋውንዴሽን ላይሰንስ አለው ማለት ነው። እንይ ገና ትልቅ ደረጃ ትደርሻለሽ። እናቴን አላማሽ ይሳካል። አዎ አሁን እዚህም ያሉት ዶክተሮችም ይሁኑ ካምፓኒም ያላቸው ምናምን ላይሰንስ አሁኑና አግዙኝ ኢትዮጵያ ሄደን በጎ ነገር እንስራ ብላቸው ፍቃድ ይጠይቃሉ። ህጋዊ ነህ ወይ? ላይክ ይሄ ድርጅቱ ዝም ብሎ ስም ብቻ ስላለክ አይደለም፣ ላይሰንስ ይጠይቃሉ። ያናገርኳቸውም ሰዎች ስለነበሩ ማለት ነው። አሁን ኢንተርናሽናሊ ድጋፍ ማግኘት እንችላለን። እንኳን ደስ ያለሽ። ትልቅ ነገር ነው። እናቴ ትሙት ደግሞ በየዋ ልብሽ ስለምታስብ ይሳካልሻል፣ ይሆናል። አሜን አሜን። እኔ ደግሞ እስከ መጨረሻው ድረስ አግዝሻለሁ። አሁን ፖለቲካ አቁሜያለሁ፣ ነገር አቁሜያለሁ። አንቺን በማገዝ ጊዜን ሁሉ ባጠፋው ደስ ይለኛል። ግን ፋሚሊዎች ጨዋታ ይፈልጋሉ እንጂ አንቺ ብቻ ባግዝሽ እኮ እናቴን ደስ ይለኛል እኮ። አሁን አንቺ ህጋዊ ነሽ ማለት ነው። እኔ ሳልሆን ላይክ ይሄ ለእናት የሚለው አሁን ቻሪቲ ፋውንዴሽን ህጋዊ ነው። ላይክ ላይሰንስ አለው። ያ አሁን ኢትዮጵያ ውስጥ ዝም ብሎ እኮ ኢትዮጵያም ሆነ አሁን የትም ሀገር የሆነ ነገር ለማድረግ እንትን ካልክ የድርጅት መኖር አለበት። ዝም ብሎ ሄደ መርዳት አትችልም። ብዙ ኢንፎርሜሽን እጠይቅሻለሁ። ላይሰንስ የሚለው ነገር ስላልገባኝ ይቅርታ ቆንጆዬዋ። እሺ ግን አሁን ለሰዎች የፈለኩት ወይ ሰዎችን ስታስረዳ የእኛም ፎሎወሮች ሲያስረዱ በቃ በሙሉ ልብ ይሄ ህጋዊ ድርጅት ነው
ማሳየት ካለብኝም ማሳያለሁ በስነ ስርዓት ነው። እና ቦርድ ሜምበሮች አሉ። አሁን እዚህ ሀገር ዶክተሮች አሉ አብሮኝ እንትን የሚሉ እኔ ብቻ ያለሁበት አይደለም። አሁን የኔ ድርጅት ብዬ አይደለም ያወጣሁት ገባ። ይሄ የቻሪቲ ፋውንዴሽን ነው። አሁን ብዙ የሚያግዙን ሰዎች ይመጣሉ። ፈጣሪ ያሳካልሽ። ትልቅ ህልም አለሽ፣ ህልምሽ ይሳካ ነው። በዚች ላይ ደግሞ ትንሽ የራሴን የሆነ አሻራ ባስቀምጥ ደስ ይለኛል። እንዲየሳቁ እየተጫወቱ እናቴን በጣም በጣም እያስቀመጥክ ነው። አዎ ሰርጂ ኢትዮጵያም እንትን ብያለሁኝ። ፎሎ አድርጓት። እናቴን ትኮሩባታላችሁ። እንዳንድ ኢትዮጵያዊ የምትሰራው የምታስበው እናቴን ትልቅ ነገር ስለማውራት ምናምን ነገር ስለምንቀራረብ አይደለም። እናቴን ሀሳቧ ትልቅ ነው። የኩላሊት ማጠቢያ ማሽኖችን ማስገባት ትፈልጋለች ወደ ሀገር እንዲማሩ ትፈልጋለች ምናምን። እናቴን ትልቅ ህልም አላት። አንዳንዶቻችን የሆነ ነገር ልናገር ነበር አይደብርሽም? ግን ክፉ ነገር አይደለም። ከምናየው አንጻር አስተዳደጋችን ከምናየው አንጻር ነው። እናቴን ነው የምልሽ። እህቱ ጨርቅ እየተጠቀመች እህቱ እየተሰደበች እህቱ አመመኝ ብላ አሳፋሪ ነገር በዛ እንትን ያደጉ ሰዎች አድገው ሲመጡኛ ጋር እንዲህ ነው ሶሻል ሚዲያ ላይ ይሄ የሚንጸባረቀው ካስተዳደግ ነው። እና ይሄንን ሐሳባቸውን ከህፃነታቸው ለመቅጨት ነው። አንዴ አደገው አድጓል ተቀጭቷል፣ እሱን መመለስ አንችልም። ግን አሁን ለሚፈጠሩት ቢያንስ እንኳን ተሳቀው ሞዴስ አተው ራሳቸውን ዝቅ አድርገው የሆነ ጭንቅላታቸው ላይ የሆነ ነገር ተፈጥሮ አድገው በኋላ ላይ ህዝብንም ምናምን የሚያስቸግሩት እዚህ ጋር ዙሪ እዛው ነኝ ሚኒክ እና አንዴ ይቅርታ ከቢሮ በጣም ደስ ይላል። እንኳን እግዚአብሔር ረዳሽ። በጣም ጸዴ በቃ ማለት ብቻ ባለፈው በዚህ ጉዳይ እያወራሁሽ ነበርና በጣም ትልቅ አቺቭመንት። አሁን ይሄ በቃ ከምትሰራቸው ከምታስባቸው ስራዎች ትልቁ አቺቭመንት ይሄ ነው። በጣም ነው ደስ ያለኝ። አሁን በሁለት እግሩ በቃ የቆመ ስራ ነው። አሁን ከዚህ በኋላ ቦታ ሲሄድ በቃ ህጋዊ በኮንፊደንስ በድፍረት የትም ማንም ጋር መናገር ትችላለሽ። በጣም ነው ደስ ያለኝ። እኔ እንደውም በቃ ቤቴ ሰብስቤ እነግራቸዋለሁ። እዚህ ቦታ እኔማ የሆነ ሺህ ብር ሰው ሰጠኝ ትለኛለች እያልን ነበር ከትላንት ጀምሮ ብንጠብቅ አይደለም። እንዲህማ የሚያግዙ እኮ በጣም አሉ። ምን ይልክ ድንገት ሰርፕራይዝ የሆነ ነገር አግኝተሽ ነው እንጂ ይሄ ግን በጣም ይሄ በጣም በቃ አሁን በሁለት እግሩ ቆመ። በቃ አሁን ነገርቻል። አሁን ይሄ በቃ ቤዝ ያለው ነገር ነው። አሁን በኮንፊደንስ ማንም እንደልብ ማውራት ይችላል። መጥቶ ማንም አፉን አይከፍትም። የኛ ደግሞ የሁላችንም ነው። ምን ይልክ እኔ አሁን ልክ ኢትዮጵያ ጉዞ በምናደርግበት ሰዓት ሰው መጥቼ አግዛለሁ ሚል ካለ ደስ ይለኛል። ሁላችንም አብረን ብናደርገው ይሄንን ነገር የሆነ ሰው የተወሰነ ሰው አይደለም፣ በቃ የሁላችንም ነው። እንደውም ያሰብኩት እኔ ብዙ ነገሮችን እየሞከርኩኝ ነው። ከቻልኩኝ ከዚህ ያሉ ዶክተሮችን እንትኖችን አሰባስቤ ሄጄ ይሄ ማስተማሪያውን ምናምን አብረውኝ ሄዱ። እነሱም ይሄንን አግዘው እንዲመጡ እየሞከርኩኝ ነው። ግን አንዳንድ ዲስካሬጅ ሊያደርጉ የሚመጡ ሰዎች አሉ ወይ ሀሳብ ይዘውልህ። አሁን ቅድም በጣም ተናድጄ ነበረ፣ ስራ ላይ ነበርኩኝ ኢቭን እና አንድ ሰው መጥቶ ምን ይላል መንግስት ነው በቃ መንግስት ነው እንደዚህ ያደረገው፣ ለምን ትናቲም መንግስት ለምን አታናግሩትም ምናምን። እኔ እንደዚህ አይነት አስተሳሰብ ያላችሁ ሰዎች እናንተ ለውጥ ማምጣት የምትችሉ ከሆነ ሞክሩት። በጸሎት እናግዛቸዋለን። ለውጥ ያመጣል ብላችሁ ካሰባችሁ ሞክሩ እንጂ ሰው ልጅ የሆነ ነገር ለማገዝ ሲነሳ ምናምን ማበረታታት፣ አይዞሽ አለን ምናምን ነው የሚባለው። ወደ ሌላ ወደ ማይሆን ፖለቲካ ወደ ዘር ፖለቲካ ወደ ሃይማኖት ወደ ምናምን አትውሰዱት። ልክ አይደለም። ልክ እንደ እንግሊዟ ሴትዮ ነው ሰዎች ስራው ሲባል ለምን ኬክ አይበሉም እንዳለችው አይነት ነው። ማለት ምን ማድረግ የማይችሉትን ነገር ማድረግ አይችልም ማለት አይፈልጉም። ልባቸው ቅንነት ስለሌለ ሰዎች ግን ቅን ነገር ሲሰሩ በቃ እንዴት አድርገን ያን ዛሬ ልጅታን እንነስነስበት ነው። በጣም አይ ነው። ከዚህ በኋላ ምን አይነት ቻሌንጆች እንደሚመጡብሽ ማወቅ አለብሽ። በጣም ብዙ አይ ነው ቻሌንጅ። ከዛ ደግሞ እኔ እንትንም ቴሌግራም ላይም ግሩፕ ላይም አንተ አሁን ስላለ ታውቃለህ ምን ይልክ የዚህም ያሉ ሰዎች ያውቃሉ ብዙዎቹና እዛ ላይ ያሉ ነገሮችን ማረገው እያንዳንዱን እያሰብኩ ምናምን ማረገው በኋላ ተጠያቂ መሆን ስለማልፈልግ ነው። ሲቀጥል ለእንትንስ ለግል ጥቅማቸው እንደዚህ የሚያውሉ አሉ። እንትን ብለው እንደዚህ እርዳታ ብለው ረኛ ምናምን የሚሉ ሰዎች አሉ። ይሄን ለማየት ደግሞ አብረውን መጓዝ አለባቸው። ኑ ጆይን አድርጉ
ይሄ የተባለው ጊዜ ሲደርስ ልጆቹ ሲደርስ እቃቸውን ሲቀበሉ ትምህርታቸውን ሲቀበሉ ምናምን አብሮ ማየት ከኛ ጋር ሰፖርት ማድረግ ነው። ከአሁኑ እንደዚህ አይሆንም እንደዚህ የሚያደርጉ ሰዎች አሉ ምናምን በጣም ኔጌቲቭ እንትን ነው። እኔ እግዚአብሔር ይመስገን አላጣሁኝም። እኔ መናገርም አልፈልግም እንደዚህ ያለኝ እንደዚህ እንትን ብያለሁ ምናምን ብዬ መናገር አልፈልግም። ግን ከልቤ ነው በቃ እናገር። አቡነ ጎርጎርዮስ ምን ይላሉ መሰለሽ? አንተ ዝም ብለህ ስራን ስራ፣ ሰይጣን በሚያመጣብን ነገር እግዚአብሔር ይከላከልልሃል ይላል። አንቺ ዝም ብለሽ ወደፊት መሄድ ነው። የነገሮች መጣል ሚዲሊክ ትክክል ነው። አንድ ነገር ልንገርሽ፣ አንቺ ተቀባይነት ካገኘ ህጋዊ ከሆነ እዛ አሜሪካ ላይ ብዙ ነገሮችን ታደርጊያለሽ፣ የምትፈልጊያቸውን አላማዎች ታሳኪያለሽ። ለሰው ልጅ መኖር እኮ ጥሩ ነገር እኮ ነው። እናቴን እንዲህ ምርጥ ልብ ሲኖርሽ የምትሰሪውን ሁሉ ፈጣሪ ይባርክልሻል። እንጂ ስለምንተዋወቅ ምናምን አይደለም፣ እናቴን ከልቤ ነው ሐሳብሽን በደንብ እንትን ስለምለው ነውና ማንም አወራ ደግሞ የሚያወሩት ሰዎች ሚዲያ ላይ የሚያወሩት ሰዎች እነማን እንደሆኑ ጠንቅቄ ያውቃቸዋለሁ። ቢሳቢስቲ ድንቡሎ የሌላቸው በዛ ላይ ጭንቅላታቸው የቀነጨረ እናቴን ነው የምልሽ አላማች በቃ የሆነ ደነዞች የሆኑ ፍጥረቶች ናቸው። አሉ ደግሞ ምርጥ የሚያስቡ ምርጥ የሚያደርጉ ነገር የሆነ በጎ ነገር አድርገው ከፈጣሪ የሚጠብቁ አሉ። አንቺ አላማሽን ለማሳካት ወደ ኋላ እንዳትይ። ብዙ ደንቆሮች ብዙ አይነት አመለካከት፣ ብዙ አይነት አነጋገር፣ ብዙ አይነት ሐሳብ ሊኖራቸው ይችላል። ከዛ ደግሞ ተቃራኒው ደግሞ ይኖራልና እንኳን ደስ አለሽ። እኔ ምልልክ ለምሰጣቸው ሐሳቦች እንዳለ ደስ ብሎኛል። በዚህ ዙሪያ ላይ አንድ ይኸው ስማ አሁን ስትጽፍ አይቻለሁ። ቆይ አንድ ሌላ ሰው የጽፍ ያየው እናቴን እኔ በቃ አከብርሃለሁ ምናምን በዚህ ደረጃ እየሄድክ ከመጣ ደግሞ ማለት እኔ ለሰው ልጅ ክፉ አላስብ። እናቴ ትሙት ክፉ አላስብ። እየነገርኩ ነው። በስነ ስርዓት ነው የምነግር። የሆነ የማውቀው ነገር አለ፣ የምትፈልገውም ነገር አለ። ተው እኔ አከብርሃለሁ፣ እንስቃለን፣ እንጫወታለን። ቆይ አንዴ ልንገረው። ቆይ አንተ ሌላ ነው፣ ከዚህ ጉዳይ ውጭ ነው። ቆይ ገብቶኛል። ስማኛል። እናቴ ትሙት ጥሩ አይደለም። ሐሳብን የፈለግከውን ማራመድ ትችላለህ ምናምን፣ ግን ሰው ትከሻ ላይ ተንጠልጥለ ወይ እንትና አይደለም። በቃ ፈጣን መሆን አለብህ። የራስን ሐሳቦች ማምጣት አለብህ። በራስ ዙሪያ ላይ ማውራት አለብህ ምናምን። ጎበዝ ነህ፣ መናገር ትችላለህ፣ ሰውን መሰብሰብ ትችላለህ ምናምን። የራስን ፍጠር። ከዛ ሰዎች ጋር እኔ ጋር ደግሞ እንዳትቀያይ። እስካሁን አከብርሃለሁ፣ ትመቻኛለህ ምናምን ነገር ታውቃለህ። ከዛ ውጭ እየወጣ ሲመጣ አንዳንድ ንግግሮች፣ ይሄ ነገሮች በጣም በሰዎች ላይ ተደጋጋሚ እያየሁ በጣም ይኸው እኔ አንድ ነገር አለ እናቴ ትምት አሁን እኔ የሆነ በዘር ምናምን ይሄ የከፋ እንትን የለብኝ። እውነት ነው የመጣበት አካባቢ ሲሰደብ ምናምን ይደብራል። ከዛ ሲደብር ደግሞ አንተ ራስ ጭንቅላትን ታሳምነውና እነዚህ ቆሻሻዎች ስለሆኑ ነው፣ አስተሳሰባቸው ስለሚያስጠላ ነው፣ ወይ ደግሞ ስሜታዊ ሆነው ነው ምናምን ብለህ ታልፋለህ። አንዳንድ ሰዎች ስራዬ ብለው ሆም ብለው በቃ ያንተን ጥላቻ ወደ ዘር ቀብተው ምናምን ሌላ ጥሩ አይደለም። እናቴን ጥሩ አይደለም። እኔ ከማንም ዘር ጋር ምንም ችግር የለብኝም። ወድጃቸው ምናምን በፈለኩበት ሙድ አወራለሁ። ኦሮሞንም አማራውንም ምናምን ደስ ብሎ ይበቃ። እናቴን ክፋት የለብኝ። አንድ ሰው ኦሮሞ ስለሆነ ብቻ እሱን ስለጠላው እንደዚህ ምናምን የሆነ ነገር ቀባብቶ ምናምን ያስጠላል። በተለይ ወጣት ስትሆን የሆነ አለ አይደል ነቃ ያልኩ ነኝ ስትል ምናምን እንደዚህ አታስብ። የሰው ልጅ ሰው ነው ብለህ ነው ማሰብ ያለብህ። በቃ ይሄ ሰው ነው፣ ይመችው። አሁን ስሜታዊ ሆንኩኝ። አቡ እኔ እስቲ ፍቅር ስጪ በእናትሽ ፍቅር አንሶብኝ። በቃ አፉ በለኝ ብሏል። ተው በቃ አፉ በለኝ ብሎ እንትን ብለቻል። ጅቦል ይመችውሽ። አይኔ ይመቸኝ ነበር። እናቴ ትሙት ያዳምጠዋል። እኔ ቤት ይገባል፣ ይቀልዳል፣ እሱ ቤት ይገባል። ነው ሰሞኑን የሚያራምደው በቃ አለ አይደል ደስ የማይል ነገር። እኔ አንድ ቀን ስሙን በክፉ አላነሳም። ለምን የሆነን ሰው በቃ ከጠላሁት እናቴ ትሙት ስሙን አላነሳም። በቃ ረሳዋለሁ ምናምን ወደ ሌላ። ለምን የሆነ ሰዓት ላይ ጓደኛ አብረ ከበላ አብረ ከጠጣ ካወራ ተቀራርበ ምናምን የሆነ ሰዓት ላይ የሆነ ነገር ሲፈጠር እንዲህ ለምን ታወራለህ? ይሄ በጣም እንትን የእንትን ስራ እኮ ነው። ስሙን አልጠቅስም፣ የእንትን ስራ ነው። እናቴን ነው የምላችሁ። በቃ ያ ሰው ጋር ተቀራርበሃል። የሆነ ሰዓት ላይ እንኳን ተገናኝተህ አውርተህ የሆነ ቁጭ ብለህ ስቀህ ተቃላልደህ ምናምን በቃ ሲያልቅ ያልቃል። በቃ ተረሳሃል።
የምታውቀውን ሰው የምታዋርድ ከሆነ ጓደኛ ነው የምታጣው። ነገ ጧት እኔን የሚሰድበኛል እንደዛ እንድባል ደግሞ ጓደኛ እንዳጣ አልፈልግም፣ ሰው እንዳጣ አልፈልግም። እንዴ የቀረብኩትን ሰው ጋር ስጣላ እንደውሻ እየሄድኩኝ መሳደብ ምናምን ነገ ጧት ራስን በቃ እንዴ ጓደኛው አልነበር እንዴ ምን ሆኖ ነው ይባላል። ምን አስቦ ነው? ነገ ጧት እኔም ጓደኛው ቦን እንዲ ያሰጣኛል ይረግጠኛል የሚባል ነገር ይመጣል። ይሄን ነገር ደግሞ አልፈልግም። ስለማልፈልግ ነው በቃ ጀለሶቼ ከሆኑ የሆነ ትንሽ ቀንም ካወራኋቸው ምናምን የሆነ ሙዳቸው ከደበረኝ በቃ ላሽ ስማቸው ራሱ ይጠፋብኛል። የሆነ ሰዓት ላይ አላቃቸው። ሌላ ሰው ደግሞ አፉ በሌም ብሏል። ጅቡዬ አፉ ተባባሉ። አፉ ብየዋለሁ እኔ አፉ ብየዋለሁ። እናቴን አፉ ብየዋለሁ። ደበረኝ ብዙ ጊዜ። እሱ ብቻ አይደለም ሌሎችም ሲቀባበሉት ምናምን አስጠላኝ። በቃ ጥሩ አይደለም። እናቴን ጥሩ አይደለም። በቃ ከደበርኩ ላሽ ትላለህ። በቃ እንጃ እኔ የሰው ልጅ እንዴት እንደሚያስብ አላውቅም። እኔ የማውቀውን ሰው እናቴ ትሙት መናገር በጣም ነው የሚከብደኝ። ምንም ቢያስቀይመኝ በቃ እረሳዋለሁ እስከነ መፈጠሩ። ምክንያቱም ለኔም ጥሩ አይደለም። እንዴ ጓደኛው አልነበረ ትናንት አብሮ ሲቀልዱ አብሮ ሲጠጡ አብሮ ሲጫወቱ አልነበሩ? እንዴት በዚህ ደረጃ ያወራሉ? እንዴት በዚህ ደረጃ ይሰዳደባሉ? እናቴ በጣም እኮ ነው የሚከፋው። በቃ ዝም ብለህ በቃ እንትን ማለት ስሜታዊ ዘመንዬን ሰላም ብለው ዞመን እንዴት ነህ? ሆነበት እኮ እዚህ አንተ 2-3 ሰዓት ቼክ ብጠፋ እንደዚህ አብደህ ጠበቀኝ። ዋይ አንዳንድ ሰው የሚያወራው እናቴን ሊረዱ አይችሉም ምናምን ነገር በቃ ሰው እንትን ሲል አንዳንዴ ደግሞ ዝም ስትል የወደቅ የፈራ ምናምን የሆነ የሰው ልጅ ሐሳቡንም ለመቀየር እኮ ዝም ይላል ያለ ከዛ ከማይረባ ቆሻሻ ነገር ወጥቶ የሆነ ጥሩ ነገር ማውራት በቃ ይሆናል አይደል ጎትቶ ምናምን እኔ አላውቅም። ዝም በልልካለሁ ጫንካለሁ ለመናገር ግን በቃ ያስጠላል። መጫወት መሳቁ ይሻላል ጅቦዬ። አዎ ታውኝ በቃ እኔ አሁን ታውኝ ምናምን ነገር ወደ ዘር ማትውሰዱኝ። ሁሉም ኢትዮጵያዊ ችጋራም ኢትዮጵያዊ ነው። እናቴ ትምት ሁላችሁ ሁሉም ችጋራም ደልቶት የኖረ ማንም የለም። ደልቶት የኖረ ዘር ስለ ዘሩ እየተከፈለ የኖረ ማንም የለም። እንዴ የብሔር የተከፈለናል እንዴ? በብሔራችን አልተከፈለልኝ። ፖለቲካ ነው እንደ ነገር እናንተ ሚሊሊክ ዘመንዬ ዘመን ንገረው እስቲ ጅቦዬ እንዴት ነህ? አለን ሚሊሊክ እንዴት ናችሁ? ዘመን እንዴት ነህልኝ? ሰላም አለን ከመይ በቃ ልዬ እንኳን ደስ አለሽ። ለማንኛውም እንኳን ደስ አለን። እንኳን ደስ ያለሽ። እንኳን ደስ ያለሽ። እንኳን እኔ ትምህርት ሰው እናቴን እኔ ቆይ አንፎሎ አድርጌ ፎሎ አድርገኝ እናቴ አንፎሎ አድርገኝ ይላል። ምን አለ እንዴ? አንፎሎ አድርጌ ፎሎ ላድርግ ፍቅር ለመግለጽ ነው። ቻው ዘመንዬ ላይሰንስ አግኝተናል። እሺ በዚህ በቻሪቲ ፋውንዴሽኑ እዚህ አሜሪካ ላይ ላይሰንስ አግኝተናል። ኢትዮጵያ ላይም አስገብቻለሁ ይሰጡናል። አዎ ሰው እዚህ ሀገር ህጋዊ ሆኗል። በጣም ደስ ይላል። በጣም ዘመንዬ በጣም ቆንጆ ሻርክ ሰጥቶ ተረጋጋ አላለኝ። ስራ ስር በጣም ምርጥ ኢትዮጵያዊ ዘመን እየሐወይ አማን ጅቦ እንዴት ነህ? ላይሰንስ ረኺብና ስትለኝ ያው ላይሰንስ እኔም አለኝ መንጃ ፈቃድ መስሎኝ አብራሪልኝ ስላት ሌላ ነው ለኪ እንዴት እንችላለን ይለኛል። ምን አለ በአንተ በኩል አዲስ ነገር ዘመን ሐወይ? ምንም በቃ ብዙ ሰው ቪዲዮ እየሰራ ነው። ኧረ አግዟት እያገዘ ነው እኮ በጣም ጅቦዬ። ዘመን እናቴን ምርጥ ሰው ሴቶች ቪዲዮ እየሰሩበት በጣም አንደኛ ነገር ብዙ ሰው አውቆታል። አዎ እንትኑንም ፕሮፋይላቸውንም ቀይረው እያየሁኝ ነው። በጣም እንትን እያሉ ያለው ጥሩ ሀሳብ እስከሆነ ድረስ ብንተጋገዝ አሪፍ ነው። እናቴን የሆነ በቃ ደስ አሪፍ ነገር ነው ያሰበችው፣ ጥሩ ነገር ነው ያሰበችው። በተለይ በዚህ ዙሪያ ላይ እናቴን ብዙ ጊዜ እንትን አለ ማለት ኢትዮጵያ ውስጥ ብዙ ጊዜ የሚዋጣው ለሆድ ነው።
ሰተው እንኳን አበላሉ እንዴት እንደሆነ አያስተምሩም እኮ ታውቃለህ አይደለ? 2 ጣሳ ስንዴ ይሰጠዋል፣ ከዛ ይሰወራሉ። ይሄ ግን ትምህርት መውሰድ አለባቸው፣ እንዴት መጠቀም እንዳለባቸው። በቃ ሐሳቧ ልክ ነው። ሐሳቧ እግዚአብሔር ያሳካላት፣ አላህ ከጎኗ ይሁን። አሜን አሜን። ዋቃ ይከተልሽ እናቴ ከልቤ ነው ይሄንን የምጸልይልሽ። እኔ ደግሞ አለው ዘፈን ጋብዘን ለእኔና ሰሞኑን የምጋብዘው ዘፈን ኦሮምኛ ብቻ ነው። ይቅርታ እሺ ይሁን። ታዲያ ነው መቻል አይሁን መቻል እንስማ እስቲ በእናትህ ድምጽ ጠፋ እኮ የኔ አዎ ዘመን ያሐወይ ስምዕታዊና ጎቦሩን በጃሃ ተጸሊለ እንዲ የኔረ ታይ ገበረሙ ከሞ ጽባይ ኮናን እኮ አሉሙ ምዝራብ ናኻልካ ገለገለ ዝትገድፉ ነገር ውሽጣይ ዘሕረቀካ በጣም በቃ ዋ አበይ ዘለኹ ዝብለካ ነገር የለን ታዲዮም ኮይም ዝብል ነገር የለን ከማን ዲያ ኮይናተኒ እንዲ አይደለም ጉዶፍ እንደሆነ ነብር ንጫት ንስሐቃቸው በርችልን እናታችን ስራ ስርያ ምርጥ ሰው ነው። ስራ ስር እግዚአብሔርን ልቡም ላይ ቀና ልብን ያለው አይ ትልቅ ደረጃ ትደርሻለሽ። የኔ ታይቶኛል። ስራ ስርም እኮ አግዛችኋለሁ ብሏል ጅቦዬ። አሁን እሱ ጥሩ የራስተፋሪያን ኮሚኒቲ ያሉት እንደ ቤተሰብ ናቸው፣ እንደ ፋሚሊ ናቸው። እና እነሱንም እሱ በደንብ እስክትደራጁ ይሄ በቃ አሁን ሊጋል እስኪሆን ምናምን ጠብቂን ያለኝ እንጂ እሱም ያግዘናል። አግዟል። አሁን ይኸው ላይሰንስ ወጥቶለታል፣ ህጋዊ ሆኗል። ስራ ስር ተንቀሳቀስ። እናቴን አባቴ ዝም ብለህ ዳይመንድ እያየ እንዲያጮልቅ አይን አሰውዬ ለአይን እንዳይጠፋ። እሺ እቺ ሙዚቃ ስለምወዳት ነው እንጂ ለሴት ልጅ አትጋበዝም ብለውኛል። እሺ ግን ወዳታለሁ። መጨረሻ ላይ ጨምላቃ ነው ምናምን ይላታል። ሙጫ በጣም የምወዳት የኦሮምኛ ሙዚቃ ነች። ቆይ ልጋብዝሽ። ሰሞኑን በጣም ስሰማት ነበር። ነሰም ይሄሽና አጋሲ